በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ የማደርገውን ከባሪያዬ ከአብርሃም እሰውራለሁን? ኦሪት ዘፍጥረት ምዕራፍ 18 ቁጥር 17። ሰላም እንደምን አላችሁ? በመላው ዓለም ያላችሁ ውድ ኦርቶዶክሳውያን እንዲሁም የከራዲዮን መንፈሳዊ ሚዲያ ተከታታዮቻችን አጋዕዝተ ዓለም ቅድስት ሥላሴ ወደ አብርሃም ቤት ለገቡበት በአብርሃም ቤትም ብዙ ታሪክን ላከናወኑበት ለዚህ ታላቅ ዓመታዊ ክብረ በዓል ለሐምሌ 7 በሰላምና በጤና አደረሳችሁ እያልን እጅግ በጣም ሰፊ የሆነውን የአባታችንን የአብርሃምን ታሪክ አጋዕዝተ ዓለም ቅድስት ሥላሴ አብርሃም ቤት ገብተው ያደረጉትን ብዙ ነገር ነው ያደረጉት። ጥቂቱን ነገርኛ እናካፍላችኋለንና እንዳስለመዳችሁት አዲስ የሆናችሁ ሚዲያውን ሰብስክራይብ በማድረግ ነባሮች ደግሞ ሼር ላይክ በማድረግ ለሁሉም እንድታዳርሱ እናሳስባለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ከዛ በፊት እንግዲህ ምናልባት በዓሉን ለማስታወስ ከማህሌቱ አገልግሎት ገባ ብለን አንድ ያሬዳዊ ዝማሬ እናነሳና እሱን መነሻ አድርገን ጥቂት እንቆያለን። አሁን የዘመርነው ያሬዳዊ ዝማሬ በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ የሚገኝ ነው። እግዚአብሔር አብርሃምን አለው ከሀገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይህ ምድር ውጣ ወጻ እምድረ ካራን ወቦአ ብሔረ ከነዓን። ደግሞ ከዘመዶች ተለይተ ከሀገር ከካራን ውጣ ወደ ከነዓን እኔ ወደማሳይህ ምድርም ግባ ይላል። ቁጥር 5 ላይ ኦሪት ዘፍጥረት አብርሃምም ሚስቱን ሶራን የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ ወደ ከነዓን ምድር ገባ ይላልና ከካራን ወጥቶ ከሚስቱ ጋራ ወደ ከነዓን ገባ። ወጻ ምድረ ካራን ወቦአ ብሔረ ከነዓን። ከዛ ተአመነ አብርሃም በእግዚአብሔር። አብርሃም ከካራን ሲወጣ ከነዓን ሲገባ ከዘመድ ከናት ከአባቱ ከዘመዶቹ መለየትን ወዶ አይደለም፣ የት እንደሚሄድም አያውቅም። ነገር ግን ከዘመድ በላይ የሆነውን እግዚአብሔርን አምኖ ከሀብትና ከንብረት በላይ የሆነውን እግዚአብሔርን አምኖ ወደማያውቀው ምድር ወደ ካራን ወደ ከነዓን ጉዞ አደረገ። ከነዓንም ገባ ይላል። ስለ ከነዓን መረጃ የለውም። ስለ ከነዓን ያጣራው የሰለለውም የለም። እግዚአብሔር ውጣ ስላለው ብቻ ወጣ። ከእግዚአብሔር ጋር ሆኖ የትኛውን ቦታ ለሰው ልጆች ይስማማል። እግዚአብሔር ያልወደደው ከሆነ ሳሩ ሊቆረቁረን ሳሩ ሊጎዳ ሊቆረቁረን ይችላል። እግዚአብሔር ግን ከኛ ጋር ከሆነ እሾኩ ሁሉ ሊስማማን ይችላልና አባታችን አብርሃም እግዚአብሔርን ስላመነ ከካራን ወጣ ከነዓን ገባ የሚል የቅዱስ ያሬድ የማህሌት አገልግሎት ነውና እግዚአብሔር አምላክ እንግዲህ እንደዚህ አይነት ምስጢር ያለውን የዜማ ስርዓት ለቤተክርስቲያናችን ስለገለጸ ስሙ የተመሰገነ ይሁን። በመግቢያ ላይ እንደነገርኳችሁ እግዚአብሔር ጌታችን አምላካችን መድኃኒታችን በመግቢያ ላይ እንደነገርኳችሁ አምላካችን እግዚአብሔር እንዲህ ሲል ተናገረ። እኔ የማደርገውን ከባሪያዬ ከአብርሃም እሰውራለሁ ይላል።
አባታችን አብርሃም ስለ መልካም ነገሩ እግዚአብሔርን ስላመነ ስላሴን ስላስተናገደ ለእግዚአብሔር የዋህና ቅርብ ደግ ስለሆነ እግዚአብሔር የሚያደርገውን በፍጥረቱ መካከል የሚሰራውን የትኛውንም ነገር ከአብርሃም እንደማይሰውር አብርሃም የስላሴ እግዚአብሔር የልብ መካሪ የልብ አማካሪ ሆኖ እንደተገለጸ ይሄንንም ራሱ እግዚአብሔር እኔ የማደርገውን ከአብርሃም እሰውራለሁን ብሎ ሲናገር እንሰማዋለን ማለት ነው። እንግዲህ እንደምታውቁት የተወደዳችሁ እግዚአብሔር ቤተሰቦች ሐምሌ 7 የምናከብረው በዓል አባታችን አብርሃም በተመሳቀለ ጎዳና ድንኳን ሰርቶ ሳለ በዚያ ስላሴ የተገለጠበት ይህንን በዓል እናከብራለን። በዓሉ ብዙ ምስጢራት ቢኖሩትም በዋናነት ግን ይህንን በዓል ስናስብ አንድ አራት ዋና ዋና ነጥቦችን እናስባለን። አንደኛ ስላሴ በባሪያው ፍቅር የተሳበበትና ድካሙን የቆጠረበት ስላሴ በአብርሃም ቤት ተገኘ ሲባል እንዲሁ አይደለም። ከዛ በፊት ከአብርሃም በፊት ሰዎች ነበሩ፣ ከዛ በኋላም ሰዎች ነበሩ። ነገር ግን አጋዕዝተ ዓለም ቅድስት ስላሴ በአብርሃም ቤት የተገኘበት የአብርሃም ፍቅርና የአብርሃም ደግነቱ ነው ስላሴን የሳበው። እግዚአብሔር የዋሆችን እግዚአብሔር ፍቅር ያለባቸውን እግዚአብሔር ትሑታንን ይወዳል፣ በእነሱም በቤታቸው በልባቸው ያድራልና በመጀመሪያ ደረጃ ስለ ሐምሌ 7 በዓል ስናስብ ስላሴ በባሪያው ፍቅር ተስቦ ወደ አብርሃም ቤት የገባበትና የአብርሃምን ድካሙን የቆጠረበት ነው። ምክንያቱም ከዘመዶች ውጣ ከእናት ከአባት ተለይ ሲለው በእምነት ስለተለየ እግዚአብሔርም አብርሃምን በቤቱ በመገኘት አብርሃምን አከበረ። ሁለተኛ በአብርሃም ድንኳን መገኘት ብቻ ሳይሆን የስላሴ አንድነትና ሶስትነትም የተገለጠበት በዓል ነው ይሄ በዓል። በሶስተኛ ደረጃ እንዲሁ ወደ አብርሃም ቤት የገባበት ነው። በአራተኛ ደረጃ ሳራ ልጅ እንድትወልድ ያበሰረበትና የአብርሃም የብዙ ዓመት የ100 ዓመት ተስፋው የተፈጸመበት የብዙ ዓመት እንቆቅልሹ የተፈታበት ዕለት ነው ማለት ነው። ሌሎች በርከት ያሉ ብዙ ምስጢሮች አሉ። ስለዚህ በእነዚህ ምክንያት ሐምሌ 7ን እናስባለን። እንግዲህ አብርሃምን ስናስብ ስላሴን ስናስብ አንድ ነገር እናስባለን። የአብርሃምና የስላሴ ስም የሚነጣጠል አይደለም። ሁላችንም የአብርሃሙ ስላሴ ብለን እንጠራለን። ስለዚህ የአብርሃም የስሙ ቅጥያ የአብርሃም የቅጥያ ስሙ መጠሪያ ስላሴ ነው ማለት ነው። አንዳንድ ጊዜ የኛ የቅጥያ ስም ማን ነው? ሰው ማን ብሎ ነው የሚጠራን? ምን አይነት ስም ነው የሚቀጽልልን? አብርሃምን ስሙን ሲቀጽል የአብርሃሙ ስላሴ ተብሎ ከአብርሃም ስም ጋር አብሮ ተያይዞ የሚጠራ ስም የስላሴ ስም ነው። እኛ ብዙ ስሞች አሉ። ክርስትናችንን የማይገልጥ በብዙ መንገድ እንጠራለን። ማን ነው የሚለን ሰው በምን ያቀናል? ያ ትሁቱ ሰው ይለን ይሆን ሰው? ያ ደግ ሰው ይለን ይሆን ሰው? ወይስ ምን አይነት ስም ነው የሚቀጽልልን? ምናልባትም እኮ እኛ ስንመጣ ያ ሌባው ሰው መጣ፣ ያ ሽፍታው ሰው መጣ፣ ያ ዘራፊው ሰው መጣ እየተባለ መጥፎ ስም ሰዎች ለኛ ቀጽለው ይጠሩን ይሆናል። በሌለንበት ከሆነ እንደዛ የሚሉን ችግር የለውም። ግን ባለንበት የምንሰራው ከሆነ ወይ ደግሞ ሰዎች ቅጥያ ስም ሰጥተውን በሚጠሩን መንገድ ላይ ከተገኘን ያ ነገር መጥፎ ነውና ስለዚህ የአብርሃሙ ስላሴ እየተባለ ይጠራል ማለት ነው። እና ስላሴ ከአብርሃም ደግነት፣ ከአብርሃም ታላቅነት፣ ከአብርሃም ሰው ወዳድነት፣ ከአብርሃም እምነት የተነሳ የአብርሃሙ ስላሴ ተብሎ እስከ መጠራት ድረስ ስላሴ የአብርሃም የግሉ እስከሚመስል ድረስ እንደዛ ተብሎ ተጠርቷል። ስላሴ ለምንድን ነው የአብርሃሙ ስላሴ ተብሎ የሚጠራ ቢባል አብርሃም እጅግ በጣም ስላሴን ይወዳል። ሁላችን ስላሴን የሚጠላልን ቢባል ማን እንደ አብርሃም ስላሴን የሚወድ እንደ አብርሃም ለስላሴ ድንኳኑን ክፍት አድርጎ የተቀመጠ እንደ አብርሃም ልቡን የዘረጋ እንደ አብርሃም ምንም በማያውቀው ወደማያውቀው ምድር ውጣ ሲባል የወጣ እንደ አብርሃም ከዘመዶቹ ተለይ ሲባል ስላሴን አክብሮ ቃሉን ሰምቶ ከዘመዶቹ ወጣ የተለየ የለም። ሁላችንም ስላሴን እንወዳለን። ግን እንደ አብርሃም ስላሴን የሚወድ እግዚአብሔርም አብርሃምን በእጅጉ አብዝቶ ይወደው ነበር። ከመውደዱም የተነሳ እኔ ማደርገውን ነገር ምሰራውን ያሰብኩትን ማደርገውን ከአብርሃም እሰውራለሁ ወይ እስኪል ድረስ ደርሷልና ስለዚህ ቅዱስ የሆነው መልካሙ የሆነው ነገር ከኛ ስም ጋር ተቀጽሎ የሚጠራበትን በጎን ልቦና በጎን ስራ መድኃኔዓለም ሁላችንንም ያድለን። ትምህርታችንን ለመሰብሰብ ቀጥታ ወደ መጽሐፍ ቅዱሱ ክፍል ወስዳችሁና አንዳንድ ነገሮችን እንመለከታለን። እንግዲህ የኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ በቀትር ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት ይላል። በመምሪያ አድባር ተገለጠለት።
ለማ ለአብርሃም ማን ስላሴ እንግዲህ ከዛ በፊት እንደምታውቁት አብርሃም በድንኳን በተመሳቀለ ስፍራ ድንኳንን ሰርቶ አላፊ አግዳሚውን ችግረኛውን የተራበውን የተጠማውን ይመግብ እንደነበረ ሁላችንም እናውቃለን። ያለ ነዳያን ያለ ምስክር የማይበላ ደግ ሰው ነበር አብርሃም እና ቃሉን ስንመለከተው እንደዚህ ይላል በተመሳቀለ ጎዳና ድንኳን ተከለ ይላል አብርሃም። በተመሳቀለ ጎዳና ማለት አራት መንታ መንገድ በሆነ ማለት ነው። ሁሉም ሰው በሚተላለፍበት አራት መተላለፊያ ቦታ ባለበት ነው። በዛ ቦታ ላይ አብርሃም ለምን ድንኳንን ተከለ ሲባል ሁሉም ሰው የተራበ የተጠማ ሁሉ ቤቱ እየገባ እንዲበላ ማለት ነው። ለድሆች ግልጥ የሆነ አመቺ የሆነ ቤት ነው። በር ዛሬ ትልልቅ በር የሆኑ መታጠፊያ የበዛበት ከሆነ ነዳያን እዛ ሄደው ለመለመን በሩንም አንኳኩተው ከኛ ምጽዋት ለመለመን ይቸገራሉ። አብርሃም ግን ያን አላደረገ። በተመሳቀለ ለነዳያን ለችግረኞች በሚቀርብ ወደ ቤቱ ሲመጡ በማያሳፍር ስፍራ ላይ ድንኳኑን ተከለ ይላል። ከዛ እንግዲህ በተመሳቀለ ጎዳና ማለት ለነዳያን ለምስኪኖች ግልጽ በሆነ ቦታ ማንኛውም ሰው ወደ አብርሃም ቤት መጥቶ ለመብላት ብዙ መስዋዕትነት አይከፍልም። ምክንያቱም ቦታው መንገድ ላይ ስለሆነ ማለት ነው። ቦታው መንገድ ላይ የሚደገስ ድግስ መንገድ ላይ የሚመጸወት ምጽዋት ማንም ችግረኛ ጠጋ ብሎ ከምጽዋቱ ሊቀበል ይችላል። ከራበውም ከሚቆረሰው ቆርሶ ሊበላ ይችላል። ስለዚህ በዛ ምክንያት አብርሃም በተመሳቀለ ጎዳና ድንኳኑን ተከለ። ሌላው ይገርማችኋል አብርሃም በጣም ባለጸጋ ነው፣ በጣም ሀብታም ግን ድንኳን ተከለ ይላል። ጌታችኋል ለራሱ ቤት የሌለው ባለጸጋ አብርሃም ባለጸጋ ነው። አብርሃም እንደውም ትክክለኛ ባለጸጋ አብርሃም ነው። ገንዘብ ብቻ አይደለም ያለው፣ በሮች ብቻ አይደለም ያሉት፣ ንብረት ብቻ አይደለም እግዚአብሔርም ያለው ባለጸጋ ነው። ብዙ ባለጸጎች ገንዘብ አላቸው ግን እግዚአብሔር አላቸው ወይ? ብዙ ባለጸጎች ገንዘብ አላቸው ግን ፍቅር አንድነት አላቸው ወይ? መንፈሳዊ ነገር አላቸው ወይ ሲባል ብዙ ነገሮች የሚያስተዛዝቡ ነገሮች አሉ። አብርሃም በዚህ ምድር ጥሪት ያለው በዚህ ምድር ከብቶች ንብረቶች ያሉት ግን ደግሞ በዛው መጠን ከዛ በላይ ትክክለኛው እውነተኛው ባለጸጋ ስላሴ እግዚአብሔር ከእርሱ ጋር ያለው እውነተኛ ባለጸጋ ነው። ነገር ግን አብርሃም ድሆችን የሚያበላ ለራሱ ቤት የሌለው ሰው ነው። ይሄ በጣም ይገርማል። አሁን እኛ ለምሳሌ ምጽዋት ብናወጣ ድሆችን ብናበላ መጀመሪያ ለራሳችን የሚበቃንን ነገር አዘጋጅተን ቤት ሰርተን መጀመሪያ ማረፊያችንን ማደራችንን አዘጋጅተን ፍራሹን አስገብተን ሁሉን ነገር ለራሳችን የሚገባንን ለራሳችን የሚበቃንን ነገር ካዘጋጀን በኋላ ከዛ ከተረፈን ነዳያን እናበላለን። መጀመሪያ የወር ቀለባችንን የዓመት ቀለባችንን ሰፍረን የምንለብሰውን ገዝተን ከጨረስን በኋላ በትርፋችን ነዳያንን እናበላበታለን። አብርሃም ግን ነዳያንን ሲያበላ አብርሃም ለድሆች ሲመጸውት ተርፎት አይደለም፣ ለራሱ እንኳን ቤት አልነበረውም። የሚኖረው በድንኳን ነበር። ይሄ በጣም ይገርማል። በድንኳን የሚኖር ለጋሽ፣ በድንኳን የሚኖር ሰጪ አስባችሁታል? የትኛውም ሰው በድንኳን እየኖረ ለራሱ ደሳሳ ቤት ውስጥ እየኖረ በማይመች ሁኔታ ውስጥ እየኖረ ለድሃ የሚመጸውት የለም። አብርሃም ግን ባለጸጋ ነው። ግን በሀብቴ ከብቶችን ሸጬ በሮችን ሸጬ ቤት ልስራ፣ ራሴን ላቋቁም፣ ራሴን ላደራጅ፣ ለነገ የሚሆን ነገር የለኝም አላለም። ምክንያቱም ለነገም ለሚሆን ለዛሬም የሚሆን ለመቼም የሚሆን እግዚአብሔር ከእርሱ ጋር እንዳለ አብርሃም ይሄንን በእምነት ተረድቷል። ስለዚህ ድንኳን የተከለ ድንኳን ብቻ ያለ በድንኳን የሚኖር ለነገ የማይሆን መተማመኛ ቤት የሌለው ነገር ግን መተማመኛ እምነትና የታመነበት እግዚአብሔር ያለው ትክክለኛ ባለጸጋ ቢኖር አብርሃም ነው ማለት ነው። ስለዚህ ድንኳኑን ተከለ ይላል። የአብርሃም ንብረቱ ድንኳን እያለው ድንኳን የተከለ ለራሱ በቂ ቤት የሌለው እውነተኛ ለጋሽ እውነተኛ ሰጪ አብርሃም ነው ማለት። አብርሃም በደግነቱ በጣም እናነሳዋለን። ምክንያቱም አብዛኛው ሰው ከትርፉ ነው የሚሰጠው፣ የራሱን ነገር አሟልቶ ነው። ግን አብርሃም የራሱ ነገር በቂ ነገር ሳይኖረው ያለውን ግን ለድሃ የሚመጸውት እጅግ በጣም ደግ ሰው ነው ይላል። ሌላው በዚህ ጊዜ እንግዲህ ሰይጣን በዚህ መልካም ተግባሩ በአብርሃም ቀናበት ይላል። በውዳሴ ማርያምና በቅዳሴ ማርያም ትርጓሜ ላይ ሊቃውንት በስፋት እንደሚያስቀምጡት ሰይጣን በጣም ቀናበትና አብርሃምን በሁለት መንገድ ሊበድለው አሰበ ይላል። በሁለት መንገድ ሊበድለው አሰበ ወደደ። የመጀመሪያው ለነዳያን ሰጥቶ እንዳይባረክ፣ ችግረኞችን ድሆችን አብልቶ እንዳይባረክ ስሙን በማጠልሸት አብርሃም ክፉ ሰው እንደሆነ ለማስመሰልና በዚህ ምክንያት ምስኪን ድሆች ወደሱ እንዳይመጡ ከመስጠት የሚገኘውን በረከት ሊያስቀርበት ወደደ ይላል። ሁለተኛ ደግሞ አብርሃም ያለ ምስክር ያለ እንግዳ ስለማይበላ በረሃብ ሊቀጣው ወደደ ይላል። በረሃብ ሊቀጣው ረሃቡ ሲበስበት ይበላል። በዚህም የተነሳ አብርሃም የቀደመ ግብሩን የቀደመ ጠባዩን ይተዋል ብሎ ነበር ሰይጣን። ስለዚህ በመጀመሪያ ደረጃ ሰይጣን በጣም ራሱን ገምሶ ፊቱን አቁስሎ እየደማ በመንገድ ቆሞ
ነዳያንን ይመልስ ነበር። ወዴት ነው የምትሄዱት ሲላቸው ወደ አብርሃም ቤት፣ ቢርበልን በላ ቢጠማልን ጠጣ፣ ወደ አብርሃም ቤት እየሄድን ነው። አይ አብርሃም የድሮ መሰላችሁ? ይሄው እኔን አታዩኝም? እርቦኝ ልበላ ጠምቶኝ ልጠጣ ወደ አብርሃም ቤት ብሄድ ራሴን ገምሶ ደሜን አፍስሶ ደብድቦ መለሰኝ። አብርሃም ከፍቷል፣ የድሮ አብርሃም አይደለም። ስለዚህ የኔ እድል ፈንታ እንዳይደርሳችሁ ተመለሱ። ያው ሰው በጨዋታ ላይ ጎመን በጤና እንደሚባል አይደል? ረሃብ አለመብላት አንድ ሆኖ ሳለ በረሃባችሁ ላይ ደግሞ ተደብድባችሁ ቆስላችሁ ደማችሁ ፈሶ ስትመለሱ ሌላ ችግር ነው። ረሃባችሁ ይሻላችኋል እያለ ብዙ ችግረኞችን ይመልስበት ነበር። በዚህ የተነሳ አጋዕዝተ ዓለም ቅድስት ሥላሴ በመጽሐፉ ታሪክ ላይ እንደምናየው በ6 ሰዓት ቀትር በሆነ ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ስር ተገለጠለት ይላል። አብርሃም 3 ቀንና 3 ሌሊት ምግብ ሳይበላ አደረ። ያለ ምስክር ያለ ድሆች አልበላም የቀደመ ጠባይን አልለውጥም ብሎ በቤቱ የሚበላና የሚጠጣ ሞልቶ ሳለ ነገር ግን ያለ ምስክር መብላት ስላልፈለገ የቀደመ ጠባዩን መልካም ጠባዩን መለወጥ ስላልፈለገ ሳይበላ ሳይጠጣ 3 ቀን አደረ። በ3ኛው ቀን ሥላሴ በመምሪያ አድባር ስር ተገለጠለት ይላል። ዓይኑንም አነሳ፣ 3 ሰዎችን በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። እንዲህም አለ፣ አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ አለ። እንግዲህ ታሪኩ ሰፊ ነው። አጠር አጠር ያሉ ታሪኮችን እንመለከታለን። እንደምታውቁት አብርሃም በቀትር ስለ እግዚአብሔር በቀትር ለአብርሃም ተገለጠለት ይላል። ቀትር የሚለው ብዙ ምስጢሮች አሉ። አንደኛ ቀትር የሚለው እንደምታውቁት ቀትር 6 ሰዓት ነው። በ6 ሰዓት ጌታ ኢየሱስ በ6 ሰዓት አጋዕዝተ ዓለም ቅድስት ሥላሴ ወደ አብርሃም ቤት መጣ። በ6 ሰዓት ጌታ ኢየሱስ ቃል ወልደ አምላክ ወደዚህ ምድር መጣ። በ6ኛው መቶ ክፍለ ዘመን ለዛ ነው ወበሳድስ ወር ተፈኖ ገብርኤል መልአክ በ6ኛው ወር ገብርኤል መልአክ 5500 ዘመን ተፈጽሞ 6000 ዓመት ሲመጣ 6ኛው መቶ ክፍለ ዘመን ሲመጣ ገብርኤል የተባለ መልአክ ወደ እመቤታችን ተላከ ይላል። ስለዚህ በ6 ሰዓት ሥላሴ በአብርሃም ቤት መገለጡ በ6ኛው መቶ ክፍለ ዘመን ለዓለም ተገልጦ ወልድ ኢየሱስ ክርስቶስ ዓለምን እንደሚያድን ምሳሌ ነው ማለት ነው። አንድም በ6 ሰዓት እግዚአብሔር ለአብርሃም ተገለጠለት። ጌታችን ኢየሱስ ክርስቶስ በ6 ሰዓት በመልዕልተ መስቀል ተሰቅሎ ማዳኑን ገለጠ፣ ሁላችንንም አዳነንና ይሄ 6 ሰዓት የሚለው ብዙ የሆኑ ሚስጥሮች አሉት ይላል። የሚገርመው ነገር ደግሞ ዓይኑንም አነሳ፣ እነሆ 3 ሰዎችን ተመለከተ ይላል። ከዛ በኋላ ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ይላል። እንግዲህ በዚህ የመጽሐፍ ቅዱስ ምዕራፍና ቁጥር ተነስተን ነው ሥላሴ ወደ አብርሃም ቤት ገባ የምንለው። ምክንያቱም አብርሃም 3 ሰዎችን ተመለከተ ይላል። እነዚህ 3 ሰዎች ደግሞ 3 ብቻ አይደሉም፣ አንድም 3ም መሆን የሚችሉ ናቸው። በነገራችን ላይ በመጽሐፍ ቅዱስ ታሪክ በስፋት የምስጢረ ሥላሴ የተገለጠበት የመጽሐፍ ቅዱስ ክፍል ቢኖር ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ነው። እንደምታውቁት መጀመሪያ አብርሃም 3 ሰዎችን ተመለከተ ይላል። ከዛ ሊቀበላቸው ወጣና በፊታቸው ሰግዶ እንዲህ አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ይላል። አብርሃም 3 ሰዎችን ነበር የተመለከተው። ነገር ግን አጠገባቸው ሲደርስ አንድ ሆኑበት። ምክንያቱም እንደ መጀመሪያው እንደ መጽሐፉ ሐሳብ ቢሆን ኖሮ 3 ሰዎችን ተመልክቶ እናንተ ለምሳሌ 3 ሰዎችን አይታችሁ ወደ እነሱ ስትጠጉ እቤት ግቡ ለማለት ምንድነው የምትሉት? እባካችሁ በፊታችሁ ሞገስ ካገኘሁኝ እንደው እቤቴ ግቡልኝ፣ እቤቴ ተስተናገዱ ብላችሁ በአንቱታ ነው የምትጠሩት። ምክንያቱም 3 ሰው አንተ ተብሎ አይጠራም። ይጠራል አንተ ብለን ከጠራን ከ3ቱ አንዱን ነው ማለት ነው ይጠራል። ስለዚህ አብርሃም 3 ሰዎችን ተመልክቶ ሄደ። ግን ሄዶ ከሰገደ በኋላ ሰግዶ ሲነሳ 3 ያየው በ3ነት የተገለጠለት ሥላሴ ድጋሚ በአንድነት ተገለጠለትና ምን አለ አብርሃም? አቤቱ በፊትህ ሞገስ አግኝቼ እንደሆነ። ልብ በል 3 ሰዎችን ተመለከተ፣ ግን በፊታችሁ አይደለም ያለው፣ በፊትህ። ለምን? መጀመሪያ ለአብርሃም ሥላሴ በ3ነት ተገልጦ ነበር። በኋላ አብርሃም አክብሮ ሰግዶ ሲነሳ ድጋሚ በአንድነት ተገለጠለት። ስለዚህ በአብርሃም ቤት ሥላሴ ተገለጠ የምንለው 3 ሰው ብቻ አይደለም የተገለጠው። 3 ሲሆን አንድ ሲሆን 3 ሊሆን የሚችል ሥላሴ ነው የተገለጠው። 3 ሰው ምን ጊዜም 3 ነው። አንድ ሰው ምን ጊዜም አንድ ነው። አንድ ሰው 3 ሊሆን አይችልም። 3 ነገር ደግሞ አንድ ሊሆን አይችልም። ሥላሴ ግን 3 ሰዎችን ተመለከተ፣ ሄደ፣ ወድቆ ሰግዶ ሲነሳ አንድ ሆኑበት። ከዚህ በኋላ ምን አለ? በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ። ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህም በታች ረፉ፣ ቁራሽም እንጀራ ላምጣላችሁ፣ ልባችሁንም ደግፉ እያለ ስለ 3ነት ይናገራል። ከዛ በኋላ አብርሃምን እንደወደድክ አድርግ አሉት።
በውዳሴ ማርያም ትርጓሜ ላይ እንደምናየው አብርሃም ደክሞናል ዝለናልና እዘለን ተሸክማ አስገባን አሉት ይላል። በዚህ ጊዜ እሺ ብሎ አንዱን አዝሎ ሲያስገባ ሁለቱ በተአምራት አብርሃም ድንኳን ውስጥ ገብተው ተገኙ ይላል ውዳሴ ማርያም። በዚህም የሥላሴን አንድነትና ሶስትነት እንረዳለን ማለት ነው። ከዛ በኋላ አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባውን ታናሽ ጥጃ ያዘ፣ ለብላቴናውም ሰጠው ያዘጋጅ ዘንድ ተቻኮለ ይላል። ለአብርሃም ማዕድ እንዳዘጋጀ ለሥላሴ ይነገራል ማለት ነው። እንግዲህ በዚህ ጊዜ ሚስቱ ሳራ ሄዶ አብርሃም 3 መስፈሪያ ዱቄት ውሰጂና በአንድነት ለውሹ ያለ 3 መስፈሪያ የሚለው ሶስትነታቸውን ሲያጠይቅ በአንድ ለውሹ ማለት ደግሞ አንድነታቸውን የሚያጠይቅ ነው ማለት ነው። ስለዚህ አብርሃም በእንደዚህ አይነት መንገድ ሥላሴን ለማስተናገድ በቃ ሥላሴም አብርሃም ካዘጋጀለት ማዕድ በላ ይላል። መቼም አምላክ ፈጣሪ የሚበላ የሚጠጣ ሆኖ ሳይሆን ሥላሴ በላ ማለት እሳት ቅቤ እንደሚበላ ነው ይላሉ አባቶቻችን። እና በዚህ ምክንያት በሚያስገርም ሁኔታ ሥላሴ በአብርሃም ቤት ገብተው ተስተናገዱ ማለት ነው። ከዛ በኋላ የተደረገ ተአምር አለ። እንግዲህ ከተበላ ከተጠጣ በኋላ በውዳሴ ማርያም ትርጓሜ ላይ እንደምናየው የተበላው የተጠጣው የታረደው ወይፈን ብድግ ብሎ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያለ ሥላሴን አመሰገነ። ይሄ በአብርሃም ቤት የተገለጠው እጅግ በጣም አስገራሚው ድንቅ ተአምር ነው። ይሄም የሐዲስ ኪዳን ምሳሌ ነው። ሥላሴ በአብርሃም ቤት ሲገለጥ የታረደው ወይፈን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ እንዳመሰገነ ጌታችን ኢየሱስ ክርስቶስ ቃል ወልደ አምላክ ወደዚህ ምድር ሲመጣ ከመቤታችን ከቅድስት ድንግል ማርያም በቤተልሔም ሲወለድ መላእክት ተሰብስበው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ አመስግነዋል ማለት ነው። በአብርሃም ታሪክ ውስጥ የተገለጠው አብዛኛው ታሪክ የሐዲስ ኪዳን ምሳሌ ሆኖ በሐዲስ ኪዳን በወንጌልና በቅዱስ ጳውሎስ መልእክታት በሌሎችም ሐዋርያት መልእክታት ተጽፎ ተተርጉሞ እናገኘዋለን ማለት ነው። ከዚህ በኋላ የዛሬ ዓመት ወደ አንተ መጣለሁኝ፣ ስመጣ ግን ተስፋ ይፈጸምልሃል፣ ባለቤት ኤልሳቤጥ ባለቤት ሳራ ትጸንሳለች፣ ወንድ ልጅ ትወልዳለች ብሎ ሥላሴ ለአብርሃም በሥርዓት ነገሩት። ከዛ በኋላ አብርሃምም ተገረመ፣ ሳራም በጓዳ ሆና ትሰማ ነበር። የዛሬ ዓመት እንደዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራ ልጅንም ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላ ሳለች ይህንን ሰማች። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛል? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ እወልዳለሁ ስትል ሳራ ሳቀች። በውኑ ለእግዚአብሔር የሚሳነው ነገር አለናል? ሳራ ሳቀች። ሳራ ለምን ሳቀች? ሳራ የሳቀችው አብርሃም 100 ዓመት ሆኖታል፣ አርጅቷል። እርሷም የሴት ልምላሜ ጠፍቷታል። ስለዚህ እንዴት በዚህ ሰዓት ልጅ ሊወለድ ይችላል ብላ በመገረም ሳቀች። እንማውቀው እግዚአብሔር ምን አለ? ሳራ እንዲህ ስትል ሳቀች። ስለምን ሳቀች? እንደውም ሳራ እንደሳቀችው ለምልክት ይሆን ዘንድ የወለድከውን ልጅ ይስሐቅ ብለህ ትጠራዋለህ ተብሏልና፣ ስለዚህ አብርሃም በዚህ ቀን ብዙ ነገሮችን ያገኘበት ነው። የእግዚአብሔር ወዳጅ የሥላሴ ወዳጅ መሆኑ የተገለጠበት፣ ሥላሴን ያስተናገደበት፣ የሰይጣን ምክር የሰይጣን ሴራ ደባ የፈረሰበት፣ እንዲሁም የ100 ዓመት ጥያቄው የተመለሰበት። አብርሃም ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ሲለው ልጅ አልነበረው። እንዴት ነው የምታበዛው? እኔ ልጅ የለኝም፣ እኔ መካን ነኝ፣ ሚስቴ መካን ናት አላለ። ምክንያቱም አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት ይላል። የአብርሃም እምነት እኛ ለምሳሌ ደመና እያየን ዝናብ ሊዘንብ ይችላል እንላለን። የሆኑ ነገሮችን አይተን ልንገምት እንችላለን። ግን አብርሃም ምንም በሌለበት በምድረ በዳ ሚስቱና እሱ መካን እንደሆኑ እያወቁ ወይ ደግሞ ሳራ መካን እንደሆነች እያወቀ ዘርህን አበዛልሃለሁ ሲለው በእምነት ተቀበለና ይሄም ታላቅ ነገር የተገለጠበት ዕለት ነው። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች ስለ አብርሃም ብዙ ነገሮችን ማንሳት ይችላል። በጥቅሉ ግን የአብርሃም ደግነትና የሥላሴ አንድነትና የሶስትነት ምስጢር የተገለጠበት ታላቅ በዓል ነው ማለት ነው የምናከብረው፣ እያከበርንም ያለ ነው። እንግዲህ የሥላሴ መውረድ በአብርሃም ቤት መገኘት የአብርሃምን የተስፋ ቃል መፈጸሙን ለአባቱ እስከ መስዋዕት የደረሰ ልጅ እግዚአብሔር እንደሰጠው ይስሐቅን እንደሰጠው ይነገራል። እንግዲህ ሥላሴ አብርሃም ያቀረበላቸውን በሉ ይላል። ይሄም ጌታችን ኢየሱስ በኋለኛው ዘመን ቃል ወልደ አምላክ ኢየሱስ ክርስቶስ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ፍጹም ሰው ሆኖ እንደ ሰው እየበላ እየጠጣ በዚህ ምድር እንደሚመላለስ ያጠይቃል ይላል። ሌላው የአብርሃም ድንኳን እንግዲህ አብርሃም ወጪ ወራጁ ይመገብባታል፣ ያርፍባታል። ተናግዶቱ ለአብርሃም መቤታችንን አባታችን አባ ሕርያቆስ በቅዳሴው የአብርሃም እንግድነቱ አንቺ ነሽ ይላል።
የአብርሃም ድንኳኑ አንቺ ነሽ። የአብርሃም ድንኳኑ ወጪ ወራጁ እንደሚመገብባት ወጪ ወራጁ እንደሚያርፍባት እመቤታችን ቅድስት ድንግል ማርያምም የሥላሴ ማረፊያ ሆናለች። እስማሪያ እግዚአብሔር ለጽዮን ወአብደራ ከመተኩኖ ማሂደሮ ዛቲ ምዕራፍ የዓለም እግዚአብሔር ጽዮንን መርጧታል እንዲህ ብሎ ይቺ ለዘላለም ማረፊያ ነች። ስለዚህ ከሰማያት ወርዶ ሥላሴ ያረፈባት ቃል ወልደ አምላክ ያረፈባት ማረፊያ አብርሃም ድንኳን እመቤታችን ናት። ሌላው ወጪ ወራጁ ያርፍባታል ይላል። እንግዲህ ማንኛውም ሰው በእግዚአብሔር ያመነ የትኛውም ሰው ከእመቤታችን ከማይጸኗ ፍሬ እንደሚመገብ በዚህም ሕይወተ ሥጋ ሕይወተ ነፍስ እንደሚበዛለት በሥጋና በነፍስ ሕይወት እንደሚበዛለት በዚህ ይነገራልና የአብርሃም ድንኳን የእመቤታችን ምሳሌ ሆና ተገልጣለች ማለት ነው። ሌላው አብርሃም የእምነት ምሳሌ ነው። አብርሃም የእምነት ምሳሌ ነው። አብርሃም የሁሉ አባት ነው። በእምነት አብርሃም የሁሉ አባት ነው። ከዛ መባረኩ ለዘሩ ሁሉ የአብርሃም በረከት ለእርሱ ብቻ ሳይሆን ለዘሩ ሁሉ የሚደርስ ትልቅ በረከት ያለው ነው። ዛሬም ቅዱሳን አባቶቻችን የተባረኩት የተቀደሱት እነሱ ብቻ አይደለም። እነሱን የምናከብር እነሱን የምንወድ ሁሉ በረከታቸው ለሁላችንም የሚተርፍ ነው የቅዱሳን ቃል ኪዳን። ሌላው የአብርሃም ምልጃ በኦሪት ዘፍጥረት ምዕራፍ 18 ቁጥር 23 ላይ ስለ ሰዶም መጥፋት አብርሃም በእግዚአብሔር ፊት ቆሞ አቤቱ 50 ሰው ብታገኛት ምርምን 30 ሰው ብታገኛት ምርምን 20 ሰው ብታገኛት ምርምን እያለ ይጠይቅ ነበር። ስለዚህ የአብርሃምን ምልጃ እንመለከታለን። ሌላው የአብርሃም ትህትናውን እንግዲህ አብርሃም ከእግዚአብሔር ጋር ሲነጋገር እኔ ቤት እግዚአብሔር በልቷል ጠጥቷል ስለዚህ ቃሌን መስማት አለበት ብሎ በትዕቢት አይደለም። ቁጥር 23 ላይ ኦሪት ዘፍጥረት 18:27 ላይ እንዲህ ይላል እኔ አመድና አፈር ትቢያም ስሆን ከጌታዬ ጋር ለመነጋገር አንድ ጊዜ ደፈርኩ ይላል። እኛ ዛሬ ጊዜ ቤታችን ገብቶ የበላ ቤታችን ገብቶ የጠጣ አንድ ባለስልጣን በዙፋኑ በወንበሩ ተቀምጦ ብናገኘው ምንድነው የምንለው? በለቤቴ በልተሃል፣ ቤቴ ጠጣል፣ እቺን ማህተምታልኝ፣ ይሄን አድርግልኝ፣ ይሄንን ካላደረክልኝማ ቤቴ መምጣት ቤቴ መብላት መጠጣት ምንድነው ብለን ቤት ያበላነውና ያጠጣውን እንደ ቀብድ እንደ ማሻሻ አድርገን ጉዳይ ለማስፈጸም ደፋ ቀና እንላለን። ግን አብርሃም ሥላሴ ቤቱ መግባቱን እግዚአብሔር ቤቱ ገብቶ ማዕድ ያንን አይደለም ያሰበው። ምንም ሥላሴ አብርሃም ቤት ቢገባ አብርሃም ይገባኛል ብሎ የሚመጻደቅ አይደለም። እንደ ሥላሴ ቸርነት እንጂ ለአብርሃም የሚገባ ሆኖ አይደለም ወደ አብርሃም ቤት የገቡት። እግዚአብሔር ካላስቻለ እግዚአብሔር ጸጋና ክብርን ካልሰጠ እግዚአብሔር ካልወደደ የሰው ልጅ ብቻውን በራሱ አቅም ፈጣሪን ማስተናገድ ፈጣሪን መቀበል አይችልም። ስለዚህ አብርሃም ይሄን ስለሚያውቅ እኔ አመድና አፈር ትቢያም ስሆን አንድ ጊዜ ከእግዚአብሔር ጋር ለመነጋገር ደፈርኩ ሲል የአብርሃምን ትህትና እንመለከታለን ማለት ነው። ሌላው በብሉይ ኪዳን የአብርሃም ልጅ መሆን በግድረትና በመወለድ ነበር። በብሉይ ኪዳን የአብርሃም ልጆች ነን እያሉ አይሁድ ይመጻደቁ ነበር። ከአብርሃም የተወለዱ ወይም በግድረት የአብርሃም ልጆች የሆኑ የአብርሃም ልጆች ይባላሉ። በአዲስ ኪዳን ግን ያመንን በክርስቶስ ያመንን በአብርሃም እምነት የምናምን ሁላችንም የአብርሃም ልጆች ተብለን እንጠራለን ማለት ነው። ሌላው አብርሃም የሕያዋን ምሳሌ ነው። ስለ ሕይወት ቃል ስለ ሕያዋን እኔ የአብርሃም የይስሐቅ የያዕቆብ አምላክ አይደለሁምን ብሎ ጌታ ሕያውነቱን ወይም የሕያዋን አምላክ መሆኑን ሲገልጥ ምሳሌ ያደረጋቸው የጠቀሳቸው አብርሃም ይስሐቅ ያዕቆብን ነው ማለት ነው። ሌላው መንግስተ ሰማያት ገነት መንግስተ ሰማያት ገነት የአብርሃም እቅፍ ተብላ ትጠራለች። የአብርሃም እቅፍ ወይም አብርሃም ያለበት ቦታ ለሁሉ ለነፍሳት ሁሉ የሚስማማ የሚገባ ቦታ መሆኑ ይገለጣል። በሉቃስ ወንጌል ምዕራፍ 16 ቁጥር 4 ላይ አልዓዛርም ሞተ መላእክትም ነፍሱን በአብርሃም እቅፍ አኖሩ ይላል። ነዌም ሞተ መላእክትም ወስደው በሲኦል ነፍሱን ጋስ ጨመሩ ይላል። ዛሬ ሰው ሲሞት ምንድነው የሚባለው? ነፍሱን በአብርሃም በይስሐቅ በያዕቆብ እቅፍ ያስቀምጥልን። የአብርሃም እቅፍ የመንግስተ ሰማያት፣ የአብርሃም እቅፍ የገነት፣ የአብርሃም እቅፍ የመልካም ሰዎች መሰብሰቢያ ምሳሌ ሆና ተገልጣለች ማለት ነው። ስለዚህ የተወደዳቸው እግዚአብሔር ቤተሰቦች ስለ አብርሃም ብዙ ነገሮችን መናገር እንችላለን። ብዙ ሊቃውንት ስለ አብርሃም ብዙ ፈትፍተው አይጨርሱም። ምክንያቱም ሥላሴን ያስተናገደ እጅግ በጣም ታላቅ አባት ነውና ከዚህ በዓል ምን እንማራለን የሚለውን ባጭሩ ተነጋግረን ትምህርታችንን እንጠቀልላለን። አብርሃም ደግ ነው። አብርሃም ደግ ነው። ለራሱ ያላደላ ለራሱ ቤት ሳይኖረው ለራሱ መቋቋሚያ ሳይኖረው ድንኳን ተክሎ ድሆችን የሚመግብ ነውና መስጠት ከማግኘት አይደለም እና ሲተርፈን ብቻ ሳይሆን ሲጎልብንም መስጠት መቻል አለብን። በተለይ ከጉርለት የሚሰጥ ስጦታ እጅግ በጣም በብዙ በረከት ያስገኛል ማለት ነው። በዚህ እንረዳለን። ሌላው እግዚአብሔር ሲያዘን መውጣት አለብን። ለእግዚአብሔር ምክንያት እንዴት ይሆናል እንደዚህ እንዴት ይደረጋል ማለት የለብንም ማለት ነው። ምክንያቱም አብርሃም ውጣ ከዘመዶች ተለይ ሲለው ከዘመዶች ወጥቼ ምን እበላለሁ ምን እጠጣለሁ የት ነው የሚሄደው ብሎ ምክንያት አልደረደረም። እግዚአብሔርን ስላመነ ወጣ። ለዛ ነው ተአመነ አብርሃም በእግዚአብሔር ታመነ ጽድቅ ሆኖ ተቆጠረለት። አብርሃም እግዚአብሔር የሚነግረውን ሁሉ በእምነት ይቀበል ነበር። ውጣ ሲለው ወጣ። ከነዓን ግባ ሲለው ከነዓን ምን አይነት ምድር ናት? መሬት አለ፣ የሚታረስ የሚበላ ነገር አለ፣ የሚዘጋጅ አለ፣ ማን ነው የሚቀበለኝ፣ ምን ላይ ነው ማድረው አላል።
ምክንያቱም ከእግዚአብሔር ጋር የኖረ ሰው የሚበላ ያጣም፣ የሚጠጣ ያጣም፣ ማደሪያ ያጣም፣ ሁሉም ነገር አያጣም። ስለዚህ ከእግዚአብሔር ጋር ስለሆነ የትም ይመቸኛል ብሎ አብርሃም ወጣ በእምነት ማለት ነው። ሌላው አብርሃም ሚስቱ ሳራ መካን እንደሆነች እያወቀ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ሲለው ይሄን ነገር በእምነት ተቀበለ። እኛ ብንሆንስ እንዴ ሚስቴ መካን መሆኗን እያወቀ እንዴት ዘርህን እንደ ሰማይ ከየት አምጥቼ ብለን ብዙ ምክንያት እንደረድር ነበርና ስለዚህ ከአብርሃም እጅግ በጣም የዋህነትን እጅግ በጣም ደግነትን ለእግዚአብሔር መታዘዝን እንመለከታለን። አብርሃም እንግዶችን ለመቀበል በተከለው ድንኳን ሥላሴን አስተናግዶበታል። ቅዱስ አባታችን ሐዋርያው ቅዱስ ጳውሎስ በዕብራውያን 13:1 ላይ ወንድሞቼ ሆይ እንግዳ መቀበልን አትርሱ፣ ብዙዎች ሳያውቁ መላእክትን ተቀብለዋል። ለእንግዳ ቤቱን የሚከፍት ሰው ለእግዚአብሔር ይከፍታል። ለእንግዳ የሚያበላ ሰው እግዚአብሔርን ያበላል። ለእንግዳ የሚሰጥ ሰው ለእግዚአብሔር ይሰጣልና ለሰዎች የምናደርገው ማናቸውም በጎ ነገር ለእግዚአብሔር እንዳደረግን ቆጥረን ነው ማከናወን መቻል ያለብንና እንደ አብርሃም በደግነት እንደ አብርሃም በጽኑ እምነት እንደ አብርሃም በፍጹም መታዘዝ ጸንተን አምላካችን እግዚአብሔርን ሥላሴን በልባችን በቤታችን እንድናስተናግድ አምላካችን እግዚአብሔር እሱ የሚያስችለውን እንዲህ አይነቱን መንፈስ በልቦናችን ይስልልን ዘንድ መልካምና ቅዱስ ፍቃድ ይሁንልን። የሥላሴ አንድነትና የሶስትነት ምስጢር የአብርሃም ደግነት የተገለጠበት ትልቅና ልዩ በዓል ነው። በድጋሚ እንኳን ለዚህ ውድና ታሪካዊ በዓል በሰላም በጤና አደረሳችሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም እንድታዳርሱ አሳስባለሁ። እንግዲህ ያለውበት ቦታ ነፋሻማ ቦታ ነው። ምናልባት የወፎቹ ድምጽ ይረብሻችሁ አይረብሻችሁ አላቅም። ንፋስም አለ በደንብ ይሰማል ብዬ ተስፋ አደርጋለሁኝና ስለዚህ አዲስ የሆናችሁ ሚዲያውን ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር በማድረግ ለሁሉ እንዲዳረስ እንድታደርጉልኝ አሳስባለሁ። በመጪው በዓላት ደግሞ ስለ ክረምት በርከት ያሉ መንፈሳዊ ቁም ነገሮችን ይዘን ወደ እናንተ እንመጣለን። እስከዛው ድረስ መልካም ቆይታ። የአብርሃም የይስሐቅ ያዕቆብ አምላካችን እግዚአብሔር ሁላችንን የሚጠብቀን አጋዕዝተ ዓለም ቅድስት ሥላሴ በአብርሃም ቤት እንደገቡ በሁላችንም ቤት በሁላችንም ልቦና በስራችን የኛ በምንለው መልካም ነገር ሁሉ ይግባልን። ወስብሐት ለእግዚአብሔር። ይቆየን።